ሀይሚና ብሩኬ እንግዲህ ዱባይ ከተመለሱ በኋላ ተጣልተዋል። ያጣላቸው ሰውም ቢኒ ነው፣ በመሀላቸው የገባባቸው ቢኒ ነው። ሀይሚ አሁንም ችግሮች የተፈቱ አይመስልም። ብቸኛ ነኝ ባይታዋር ነኝ እያለች ነው። ከተመለሱ በኋላም አልተፈቱም ማለት ነው። ቢኒ ነው ያጣላቸው የእውነት። እሱስ ደግሞ ምን ብሎ ሊያጣላቸው ይችላል? ሀይሚ ስልኳን ዘግታለች፣ ሲደውሉላትም አታነሳም። ቢያንስ ከሰው ጋር ማውራትም አትፈልግም። ስለዚህ በቅርቡ ያለች ጓደኛዋ ደግሞ ማሂ ናት። ማሂ ምን አለች? ችግሩን ስታውቃለች ለማሂስ ነግራታለች ወይስ ደግሞ የተጣሉበት ትክክለኛው ምክንያት ምንድን ነው? ለማንኛውም አብራችን ቆዩ። አብረሽ አድናቂዎችን በእውነት እንዲህ አይገባቸውም። ማትወረደባቸው እኮ እናንተ ተናደዱና አብረሽ እንግዲህ አድናቂዎቹን በአሽሙር እየሰደባቸው ነበር። ከብቶች አላለም እንዴ? አቤላ አንድ 10 ከብት አዘጋጅታል። 10 ከብት አዘጋጅቻለሁ። ከበግ ወደ ከብት ስማችሁ ተቀይሮላችኋል። ኮንግራጁሌሽን። ከበግ ወደ ከብት፣ ከዛ ከከብት ወደ ፍየል። ፍየልማ የሚባለው ስም አይሰጣችሁም። ፍየል እኮ ነቂ ናት፣ ቆቅ ናት። ስለዚህ ከብት ሳይሆን ሌላ ነው። አህያ ምናምን ይሻላል። በቅሎ፣ ፈረስ እንደዛ አይነት ስያሜ። ኧረ በቅሎ ራሱ ጉልበተኛ ናት። እና አሁን ወደ ከብት ተሸጋግረዋል ማለት ነው። እንግዲህ ሌላ ስም ደግሞ ይሰጣቸዋል። እና አይጥ እነ ድመት ምናምን ይቀራሉ። እና እንግዲህ አድናቂዎቹን ባሽሙር ኩምኩም እያረጋቸው፣ እኛ በግ ስንል እነሱ ደግሞ ከብት። ጽጌ በዛ በግ ብላ ያው ትርጉሙን ገብቷቸዋል። በነገራችን ላይ በጎቹ እነሱ ባሽሙር እየተሰደቡ መሆኑ ገብቷቸው እንግዲህ ሰርጉ ጋር አንሄድም ልንሄድ ነበር ቀርተናል እያሉ እያለቀሱ ነበር። እንዴት አብረሽ ከብት ብሎ ይሰድበናል ብለው ማለት ነው። እና ከብት እንደሆናችሁ እኮ እኛ ነገርናችሁ አልሰማላችሁ። ስለዚህ እሱ ራሱ ነገራችሁና በጣም ደስ የሚል ስም ነው። ከዚህ በኋላ ከብቶቹ ነው የምንላቸው ማለት ነው። ከብቶቹ ኑ ከብቶችዬ። ለማንኛውም ጥሩ ስም ነው የወጣላች። ከበግ ወደ ከብት መሸጋገር ማለት ይሄ ትልቅ እድገት ነው። በነገራችን ላይ እድገት ነው። ትንሽ ከብቶች ትንሽ ሻል ይላሉ በነገራችን ላይ። እና ያው እንግዲህ ተዘጋጅተው እየጠበቁ ነው እያለ አብርሽ ባሽሞር። ፍቅርዬን ደግሞ በዛ ይቻታለ የኔ ልዕልት ማለት ነው። ኦ ማይ ጋድ የኔ ቆንጆ ትናንት መታ ነበረ እዛ ሀብታሙ ቤት ማለት ነው። እንግዲህ ኩላሊቱን የሸጠው ሰውዬ ኩላሊቱን የምትመልስ የምትጠግን ሴት መታለች። እዚህ አረብ ሀገር ነው ሄደች። ተጠንቀቂ የኔ ውድ ጋጥ አርጎሽ እንደሄድ ጉድ እኮ ነው። ለማንኛውም ሶሻል ሚዲያ ላይ የሚታወቅ ሰው ከባድ ነው። ተጠንቀቂ የኔ ቆንጆ። ደግሞ ልጅቷ ቆንጅዬ ናት። እና ፍቅር የኔ ልዕልት እዛ አይቻታለሁ ማለት ነው። እኔ እኮ ፍቅር ለምን እንደምወዳት አላውቅም። በእውነት በቃ እኔ እንጃ ለምን እንደው አላውቅም። በጣም ነው የምወዳት ፍቅርዬ ማለት ነው። ሳያት በቃ ደስ ይለኛል። ማርያምን ለምን እንደው አላውቅም። ደግሞ አሽቃባጭ ምናምን ትላላችሁ። እኔ እንጃ ብቻ ከልቤ ነው የምወዳት ማርያም። ፍቅር በቃ ምንም ብታረግ በቃ እኔ እንጃ በጣም ነው ደስ የምትለኝ። በጣም ነው የምወዳት በነገራችን ላይ። ሀይሚንም በጣም ነው የምወዳት፣ ሄሉንም በጣም ነው የምወዳት። ግን ደግሞ የፍቅር ደግሞ ይለይብኛል ለምን እንደው አላውቅምና በመጀመሪያ ሰብስክራይብ እና ላይክ አድርጉኝ ማሮች ማለት ነው። የኔ ውዶች እዚህ ጋር ማርት ምናምን አታውሩ፣ አትሳደቡ። እሺ ማሮችዬ አትሳደቡ። በጾሙ ክፉ ነገር አታናግሩኝ። እኔማ ብላችሁ ደግሞ በመስቀል የመጣችሁ አቤት 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 አቤት። ታው እናንተ እምነት የግል ነው። መስቀል አርገሽ እንደዚህ አትበይ። አረባከሽ መስቀል እስኪ እናንተ ለራሳችሁ መጀመሪያ እና አደራችሁ መስቀሌን አትንኩብኝ። በጣም ነው የምወዳት በነገራችን ላይና ለማንኛውም ምን እንዳላችሁ ኮሜንት ማምጣት እችላለሁ፣ ግን ምን ያደርግልኛልና መስቀል እንዳላረጋችሁ እና ማረችዬ ማለት ነው። እኔ እምነት ብሄር ምናምን መንካት አይመቸኝም። ባየሁት ነገር ላይ ብቻ አስተያየት ነው የምሰጠው። ማንንም አልነካም። የሰው እምነትም አልነካ፣ የሰው ብሄርም አልነካም። ብቻ እኔ ባየሁት ቪዲዮ ላይ አስተያየት ብቻ መስጠት ነው የምፈልገው እና ደግሞ የሰማሁት አዳዲስ መረጃ ካለ ለእናንተ ማጋራት እና እነ ሀይሚ ጋር ሲሄድላችሁ ሀይሚ እንግዲህ ትናንት ብቸኛ ነኝ ባይተዋር ነኝ ማንም የለኝ ብላለች። ኦ የኔ እናት በጣም ነው እያሳዘነችኝ ያለችው። ግን እች ልጅ ለምንድን ነው የሚጣሉት? በጣም ነው የሚገርመኝ እኮ። ወዲያው ታርቀው ወዲያው ይጣላሉ። እኔ እኮ ምን ጉር ናችሁ? እስኪ አንዳንዴ ፍቅር ሆናችሁ አንድ ወር ሙሉ እስኪ አንድ ወር አይሞሉም ይጨቃጨቃሉ። ሻንጣ እኔ ነው የምወስደው አንቺ ነሽ የምትወስጂው ተባብለው የሆነ ምን መሰላችሁ አለመሽናነፍ። ሁለቱም እልህኛ ናቸው። ሀይሚ እልህኛ ናት፣ ብሩኬ እልህኛ ነው። እና መጨረሻ ላይ ግን ብሩኬ ባይኑ ገጨት ሲያረጋት ሀይሚ ልክ እንደ ሚስት ፍርት ድንግጥ ብላ እሺ በቃ ላይ ሀይሚ እንደዚህ ነው መሆን ያለብሽ። እሺ እንደ ሚስት ማለት ነው።
ፈራ ድንግጥ ማለት አለብሽ። ብሩኬ ሲናገርሽ ድንግጥ። አንዳንዴ ደግሞ ስታጠፊ ደግሞ ይቅርታ የኔ ውድ ባል አስቀይሜሃለሁ ብለሽ ማባበል። አዎ ሰጣ ገባ የሆነ ያልሆነ ውሳኔ ትናንት ሳትነግሪው ሄደሽ ቢሆን በቃ ምን ልበልሽ ብዙ ነገር ነው የሚፈጠር የነበረው። ስለዚህ መናገርሽ በጣም ደስ ይላል። ሲቀጥል ደግሞ ሀይሚዬ እኔ ቆንጆ ብቸኛ ነኝ ስትይ ብሩኬ ይከፋዋል። ገባሽ? ብቸኛ ነኝ ማንም የለኝም ስትይ ብሩኬ ይከፋዋል። እኔ እያለሁላት እኔ ያን ሁሉ ነገር እንግዲህ አይተናል መቼም ብሩኬ ብዙ ጊዜ ማለት ነው ተናግሮ የተናገራትን ነገር ሁሉ ያደርጋል። በቃ እኔ ብሩኬ ለሀይሚ መጥፎ ሰው አይደለም፣ በጣም ጥሩ ሰው፣ አስፈላጊ የሆነ ሰው። የፈለገ ነገር ብትጣሉ፣ የፈለገ ነገር ክፍተት ቢመጣ ከብሩኬ ከራቅሽ በቃ እንደ ብሩክ አይነት ሰው አታገኝም ሲጀመር ማለት ነው ሀይሚዬ። ብሩኬም እንደዛው፣ ብሩኬም እንደ ሀይሚ አይነት ሴት አታገኝም። በጣም ብልጥ ናት፣ በጣም ጎበዝ ናት፣ ያለ እድሜዋን የምታስበው በቃ ምን ልበላችሁ ምርጥ ልጅ ና ሀይሚ። ሁለቱም ምርጥ ናቸው፣ ሁለት ምርጥ ባንድ። ግን ደግሞ አትጣሉ። ለምንድን የማያግባባችሁ እናንተ? ለእኛ ብዙ መልእክት እያስተላለፋችሁ ብዙ ትምህርት እየሰጣችሁን፣ ለምንድን ነው እናንተ ለራሳችሁ ማትማሩት? ለራሳችሁ ማትግባቡት? ችግሮቻችሁን ማትፈቱት? ሲቀጥል ደግሞ ቢኒ ነው የገባው ቢኒ ነው ያጣላቸው ብላችኋል። እዚህ ጋር ቢኒ ምን አመጣው ሲጀምር ማለት ነው። ቢኒ ሸኝቶ ልኳቸዋል። በቃ ሄደው ነበረ፣ በደንብ አስተናግዷቸዋል። ምናምን ስልክ ሊያወራቸው ይችላል። ስለዚህ ቢኒ ምንም ብሎ ሊያጣላቸው አይችልም። በነገራችን ላይ ቅናት ያለባቸው ሴቶች ናቸው። ለምሳሌ ቢኒ በጓደኛው በብሩኬ ሊቀና አይችልም፣ ወይም በመሀላቸው ሊገባ አይችልም። ሴቶች ግን እኛ ጓደኛችን የሆነ ቆንጆ ትዳር ስትይዝ በጣም ነው ምንቀናው። የምሬን ነው ምላችሁ። ሴቶች ሲበዛ ቅናታም ቅንቅናም ናቸው። ዩቲዩብ ላይ እዩ። ሴቶችን ለመጣል የሚጥሩት የሚገፉት በቃ እግራቸው እስኪነቃ የሚሄዱ ሴቶች ናቸው፣ ሴትን ለማሸማቀቅ እና ወንዶች እንደዚህ አይነት የቅናት መንፈስ የለባቸውም። ጓደኛው ቆንጆ ጓደኛ ካላት ቤስት ፍሬንድ ያደርጋታል ምናምን እንጂ አያጣላም፣ ያስታርቃል እንጂ አያጣላም። እንደውም ሴቶች ናቸው ተንኮለኛ፣ በጓደኛቸው ላይ ሌላ ሴራ የሚያሰሩት። ሶ ቢኒያምን እዚህ ጋር ማስገባት አስፈላጊ ነው ብዬ አላስብም። እሱ ጥሩ ነገር አድርጎ ሸኝቷቸው ብዙ ነገር አድርጎላቸው እሱን እጃ መዳፋሽ ማድረግ የለባቸውም። ገባችኋ? አመስግነውታል ምናምን። ስለዚህ ቢኒያም ሊሆን አይችልም ማለት ነው። እኔ እሱ ነው ብዬ አላስብም። እሱ ሳይሆን እኔ ድሮ እየተጀመረው ያ ያላለቀው ነገር ነው። ሁሌም ውስጥ ያለው ያ ነገር ነው። በቃ የጀመሩትን ነገር ያላጠሩት ነገር አለ ማለት ነው ውስጥ ላይ የሚያጣላቸው መፍታት የማይችሉት። በእርግጥ ሰው ጓደኝነት ስትኖሩ ከጓደኞቻችሁ ጋር ትጣላላችሁ፣ ግድ ነው፣ ጸብ ይፈጠራል በመካከል። ግን ደግሞ ይሄን ነገር ተነጋግሮ መፍታት እንጂ ያልሆነ ውሳኔ በቃ መለየት መፍትሄ አይሆንም። በቃ ሁሉም ፍቅረኛሞች ላይ ጸብ አለ። በነገራችን ላይ የሚጣሉ የሚጨቃጨቁ ፍቅረኛሞች በጣም ነው የሚዋደዱት፣ በጣም ከመጠን በላይ ይዋደዳሉ። በቃ አለች እኮ ሀይሚ እኮ እንዴት ነው አንድ ቀን ሳላወራህ ምውለው? አንድ ቀን ሳላወራህ መዋል አልችልም። ኦ ማይ ጋድ! ይሄ በጣም ደስ ምን ይሄ መዋደዳችሁን ያሳያልና የሚዋደዱና የሚፋቀሩ ሰዎች ይጣላሉ፣ ይጨቃጨቃሉ። በጣም ብዙ ጭቅጭቅ አለ። የሚዋደዱና የሚፋቀሩ ሰዎች ይጨቃጨቃሉ፣ በተደጋጋሚ ይጨቃጨቃሉ፣ ይጣላሉ፣ ይነዛነዛሉ። ስለዚህ እነዚህ ልጆች በጣም ነው የሚዋደዱት ማለት ነው። እሷም እሱን ሳታወራ መዋል አትችልም። ሲዘጋት ይደብራታል፣ ሁሉ ነገር ይጨላልምባታል። በቃ እሱ ከሌለ ሁሉ እውነት ነው እኮ አንዳንዴ እኮ የምትወዱ ሰው ከጎናችሁ ከሌለ በቃ ካላስ ከጎናችሁ ከሌለ ጭልም ነው የሚልባችሁ። ብርሃን የሚሆንላችሁ ሰው አለ። አሁን ብሩኬ ለሀይሚ ብርሃኗ ነው። በቃ እሱ ነው በቃ ተስፋ፣ የወደፊቷ ተስፋ ይለመልምልኛል። በቃ እንደዚህ ሂጄ እንደዚህ አስተካክዬ ብላ ፕሮሰስ የምታደርገው ከሱ ጋር ነው በቃ። ስለዚህ እሱ ዝም ሲላት ደግሞ ይከፋታል፣ ግልጽ ነው። ስለዚህ ችግሮቻችሁን በመነጋገር መፍታት፣ አለመደባበቅ እና ስለሚዋደዱ ነው እነዚህ ልጆች የሚጣሉት። እና ቢኒያም የምትሉት እኔ ቢኒያም አይመስለኝም ማለት ነው። እሱ ምንም ሊገባ አይችልም። እዚህ ጋር ከተመለሱ በኋላ እሱ ያለ የት እነሱ ያሉ የት እና ሊሆን አይችልም። ቢኒያም ላላችሁት ስልኳን ዘጋች፣ ስልክ አታነሳም። አዎ ያው ከደበራት አታነሳም። ምክንያቱም ራሷን ማዳመጥ አለባት። የሰው ምክር መስማት የለባትም። ጆሮዋን ማደንቆር ሳይሆን መተኛትና ራሷን ማዳመጥ ነው ብዬ ነው የማስበው። ስለዚህ ይታረቃሉ፣ ምንም አይሆንም። ሀይሚዬ ደግሞ እንደዚህ ጠቁር ነገር ምናምን ፖስት አታድርጊ የኔ ውድ። ስንት ሰው በጣም ነው የሚሳሳልሽ በነገራችን ላይ ማለት ነው። ይሄ ሰው መውደድ አለሽ፣ ይሄ ሁሉ ሰው እያለሽ እንዴት ብቸኛ ነኝ ታያለሽ?
ደግሞ ብሩክን ያህል ሸበላ ሰው እያለሽ ማለት ነው። ባይወድሽና ባያከብርሽ ኖሮ ዱባይ ድረስ ይዞሽ ሂዶ ያን ሁሉ ወጪ አውጥቶ ያዝናናሽም ነበረ። ገባሻ? በጣም ነው የሚወድሽ ሲጀመር ብሩኬ ማለት ነው።